የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 23 ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና ይህ ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘነው ብለው ይከሱት ጀመር። ጲላጦስም አንተ የአይሁድ ንጉሥ ነህን? ብሎ ጠየቀው። እርሱም መልሶ አንተ አልህ አለው። ጲላጦስም ለካህናት አለቆችና ለሕዝቡም በዚህ ሰው አንድ በደል እንኳ አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን? ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ በዚያ ጊዜ በኢየሩሳሌም ነበረና። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ስለ እርሱ ስለ ሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። በብዙ ቃልም ጠየቀው። እርሱ ግን አንድስ እንኳ አልመለሰለትም። የካህናት አለቆችና ጻፎችም አጽንተው ሲከሱት ቆመው ነበር። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ሄሮድስና ጲላጦስም በዚያን ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበረና። ጲላጦስም የካህናትን አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና። እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ ፈታዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና። ሁላቸውም በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮኹ ነበር። ሦስተኛም ምን ነው? ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም። ስለዚህ ቀጥቼ ፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸውን እንዲሆንላቸው ፈረደበት። ያንን የለመኑትን ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ምሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እንሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣
ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም 2 ክፉ አድራጊዎች ደግሞ ከእርሱ ጋር ይገሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮቹም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆን ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓት ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ። የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህንን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በሥራቸው አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው። የመዘጋጀት ቀን ነበረ። ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቱና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፉ። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው። ምዕራፍ 24 ነገር ግን
ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደ ተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ የያዕቆብም እናት ማርያም፣ ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ 2ቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሆስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱም ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ።
በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንሁ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሣ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሣል፣ በስሙም ንስሐና የኀጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ዐረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ።